ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስለ አሪትሜቲክ ሲኩዌንስ እንመለከታለን። አሪትሜቲክ ሲኩዌንስ እንግዲህ ከሚታወቁት ሲኩዌንሶች ውስጥ አንደኛውና ዋነኛው ነው። ይህን ሲኩዌንስ እንዴት ስታብሊሽ እንደምናደርግ፣ ምን አይነት ባህሪያት እንዳሉት፣ በዚህ ሲኩዌንስ ውስጥ ያሉትን ተርሞች እንዴት አይደንቲፋይ እንደምናደርግ እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አሪትሜቲክ ሚን ቢትዊን ቱ ነምበርስ። እዚህ ጋር አሪትሜቲክ ሚን የምንለው ኮመንሊ በኮንቬንሽን የምናውቀው ቁጥሮች ተደምረው የነሱን አማካኝ የሚገልጽ ነው፣ ወይም አቨሬጅ ብለን የምንጠራው። ነገር ግን ኦልተርኔቲቭሊ እዚህ ጋር በምንመለከተው ደግሞ አሪትሜቲክ ሚን ከሲኩዌንስ አንጻር እንዴት እንደሆነ እናየዋለን። ሶ በመጀመሪያ ኢፍ ኤን ኢዝ አን አሪትሜቲክ ሲኩዌንስ ዊዝ ዘ ፈርስት ተርም a1 and a common difference d, then the nth term of the sequence is given by a sub n equals a1 plus n minus 1 times d. ይሄ ቀደም ሲል ያየነው ለማንኛውም አሪትሜቲክ ሲኩዌንስ የምንጠቀምበት ፎርሙላ ነው። ኤግዛምፕል 1 given that 1x8 is an arithmetic sequence, find x. እዚህ ጋር ምንድነው ማሰብ ያለብን? እዚህ ጋር የተሰጡት ቁጥሮች 1 ኤክስ እና 8 ተከታታይ የአሪትሜቲክ ሲኩዌንስ ተርሞች ናቸው ብለን ብንወስድ ኤክስ ስንት ይሆናል ነው ጥያቄው። እዚህ ጋር ይሄ አሪትሜቲክ ሲኩዌንስ ስለሆነ ተከታታይ ተርሞች መካከል ያለው ዲፍረንስ፣ ለምሳሌ እዚህ ጋር የምንመለከተው ተርም እና ከሱ ፊት ያለው ተርም ያላቸው ልዩነት እና በ8 እና በኤክስ መካከል ያለው ልዩነት ተመሳሳይ መሆን አለበት። ያ ማለት ምን ማለት ነው? በሂሳብ ስንገልጸው ኤክስ ሲቀነስ 1 ከማጋ እኩል መሆን አለበት 8 ሲቀነስ ኤክስ። ስለዚህ ኤክስ ስንት ይሆናል? ይህን ሪአሬንጅ ማድረግ ነው የሚሆነው። በሁለቱ በኩል ኤክስ መደመር ነው። ስለዚህ 2x ኢኳልስ 8 ፕላስ 1 ይሆናል። ይህ ደግሞ ኤክስ እኩል ይሆናል 9/2 እናገኛለን። እንግዲህ እዚህ ጋር ምንድን ነው ያደረኩት? በሁለቱ በኩል ኤክስ ደምሩ 2x ይሆናል። በሁለቱ በኩል አንድ ብንደምር ያው -1 ወደዚህ ሙቭ ስናደርገው 1 ይሆናል የምንለው ሀሳብ ማለት ነው። ይህ በቀጥታ ሊደረግ የሚችል ስለሆነ አንድን ወደዚህ ሙቭ አድርገን አመጣ ነው። 8 ሲደመር 1 9፣ ከዛ በሁለት አካፈል ነው 9፣ ሁለተኛ አገኘን። ኤግዛምፕል 2 the first and sixth term of an arithmetic sequence are 4 and 29 ይለናል። እንግዲህ የመጀመሪያውና ስድስተኛው ተርም 4 እና 29 ቢሆኑ ለአንድ አሪትሜቲክ ሲኩዌንስ find the values of the second, third, fourth and fifth term ነው የተባለው። ሶ እዚህ ጋር የመጀመሪያው ተርም the first term 4 ነው ተብለናል። ከእንደገና ስድስተኛው ተርም a sub 6 ብንለው እሱ 29 ነው ተብለናል። 29 ደግሞ ማለት የአሪትሜቲክ ሲኩዌንስ ጀነራላይዝ ተርም ወይም ጀነራል ተርሙን ፎርሙላ ብንጠቀም a1 ሲደመር n ሲቀነስ 1 ሲባዛ በዲ ይሆናል። ይህ ማለት ደግሞ ኤዋንን ስለምናውቀው 29 እኩል ይሆናል ኤዋን 4 ሲደመር ኤን በዚህ ኬስ 6 ስለሆነ 6 ሲቀነስ 1 ሲባዛ በዲ ይሆናል። ከዚህ የምናገኘው 6 ሲቀነስ 1 5 5ዲ እኩል ይሆናል 29 ሲቀነስ 4 እናድርገዋለን። አሁን ይህን ሪአሬንጅ ነው ያደረኩት። 4 በሁለቱም በኩል ስንቀንስ 29 ሲቀነስ 4 ይሆናል። 6 ሲቀነስ 1 5 5ዲ። እንግዲህ ለአጻጻፍ እንዲመች እንዲያደርግ ነው። ቀጥታ አሁን 29 ሲቀነስ 4 25 ነው። ሶ ዲ ስንት ይሆናል? ዲ እኩል ይሆናል 25 ሲካፈል ለ5፣ ያ ደግሞ 5 ይሰጠናል። የአንድን አሪትሜቲክ ሲኩዌንስ ማንኛውንም ተርም በቀላሉ ለማግኘት ምንድን ነው የሚያስፈልገን? አንደኛ የመጀመሪያው ተርም፣ ሁለተኛ ደግሞ ኮመን ዲፈረንስ የምንለው ዲዩ ነው። አሁን እዚህ ጋር ዲ አለን 5 ነው። ኤዋን ደግሞ 4 ነው። ዜርፎር እንደምናውቀው ኤንስ ተርም ኢት ኢዝ ኢኳል ቱ ኤዋን ፕላስ ኤን ማይነስ 1 ታይምስ ዲ ነው ብለናል። በዚህ መሰረት አሁን ሁለተኛውን ተርም ኤዋን ፕላስ 2 ሲቀነስ 1 ሲባዛ በዲ፣ ይሄ ደግሞ ስንት ይሆናል? ኤዋን 4 ሲደመር 2 ሲቀነስ 1 ነው። 1 ሲባዛ ዲ 5 ነው። 4 ሲደመር 5 9 ይሆናል። አሁን ሶስተኛውንም እንደዚሁ ማግኘት እንችላለን። ኤ3 ማለት ኤ1 ፕላስ 3 ማይነስ 1 ታይምስ ዲ። ኤ1 አሁንም 4 ነው ሲደመር
3 ሲቀነስ 1 2 ነው። 2 ሲባዛ በዲ ደግሞ 5 ነው። 2 ሲባዛ በ5 10 10 ሲደመር 4 14። አራተኛው ተርም ኤ ሰብ 4 ወይም ፎርስ ተርም it is a1 plus 4 minus 1 times d። አሁንም a1 4 ነው ሲደመር 4 ሲቀነስ 1 3 ይሆናል። 3 ሲባዛ ዲ 5 ነው። 3 ሲባዛ በ5 15 ሲደመር 4 19 ይሆናል። ፊፍዝ ተርሙ ኤ ሰብ 5 አሁንም a1 plus 5 minus 1 times d a1 4 ነው ሲደመር 5 ሲቀነስ 1 4 ሲባዛ የዲ ቫልዩ 5 ነው። 4 ሲባዛ በ5 20 ነው ሲደመር 4 24 እናገኛለን። እንደምትመለከቱት ሰከንድ ተርሙ 9፣ ሰርድ ተርም 14፣ ፎርስ ተርም 19፣ አምስተኛው ተርም ደግሞ 24 ሆናል። ሁሉንም ብንመለከታቸው ከመጀመሪያው ጀምረን 4 እዚህ ላይ 5 ደምሩ 9 ይሆናል። 9 ላይ 5 ብንደምር 14፣ 14 ላይ 5 ብንደምር 19፣ 19 ላይ 5 ብንደምር 24። ስለዚህ እነኚህ የተሰጠው አሪትሜቲክ ሲኩዌንስ ተርሞች ናቸው ማለት ነው። ኤክሰርሳይዝ 1.6ን አብረን እንመለከታለን። በዚህ ኤክሰርሳይዝ የምናገኘው ተጨማሪ የአሪትሜቲክ ሲኩዌንስ ባህሪያትን እንዴት አድርገን ፕራክቲስ እንደምናደርግ ነው። የኤክሰርሳይዝ 1.6 የመጀመሪያው ጥያቄ given that the sequence 3x 7 is an arithmetic sequence find x ይለናል። እንግዲህ እዚህ ጋር የተቀመጡት የሲኩዌንሱ ተርሞች ናቸው በቅደም ተከተል። መጀመሪያ 3 እናገኛለን፣ ከሱ ቀጥሎ ኤክስ አለ፣ ከዛ 7። በዚህ ኦርደር የተቀመጡ የሲኩዌንሱ ተርሞች ቢሆኑ ኤክስ ምን ይሆናል? አሁንም ስራችንን በጣም ቀላል ለማድረግ እንዲመችን ሪፕሬዘንቴሽን እንጠቀም። የመጀመሪያውን ኤ1 ብንለው እሱ 3 ነው። ቀጥሎ ያለውን ደግሞ ኤ2 ብንለው አሪትሜቲክ ሲኩዌንስ ነው ስለተባል ኤ የሚለውን ሲምቦል ተጠቅመናል። ቀጥሎ ያለው ደግሞ ሶስተኛው ተርም ነው ብንል እሱ 7 ነው። እንግዲህ እዚህ ጋር የተቀመጡት የአሪትሜቲክ ሲኩዌንስ ተርሞች በመሆናቸው እና ኦርደራቸውም ይሄ አንደኛ፣ ይሄ ሁለተኛ፣ ይሄ ሶስተኛ በመሆኑ ሁለተኛውን ከአንደኛው ለማግኘት በሁለቱ መካከል ያለውን ዲፍረንስ መደመር፣ ያ ኮመን ዲፍረንስ የምንለውን ነው። ስለዚህ ኤ2 ማለት ኤ1 ሲደመር ዲ ነው። አሁን ዲ ማን እንደሆነ አናቅም፣ ነገር ግን ኤ2 እና ኤ1ን ስለምናቅ ኤ2 ኤክስ ነው፣ ኤ1 ደግሞ 3 ነው። 3 ሲደመር ዲ ይሆናል። ይሄ አንደኛ ኢኩዌሽን ነው ብንል ሶስተኛው ተርም ኤ3 በጀነራል ሩሉ ብናስቀምጠው ኤ1 ሲደመር 3 ሲቀነስ 1 ሲባዛ በዲ ነው። ኤ3 ደግሞ 7 ነው ተብሎ ስለሰጠን 7 እኩል ይሆናል ኤ1 3 ሲደመር 3 ሲቀነስ 1 2 ዲ ይሆናል። አሁን ሁለት ኢኩዌሽን አገኘን። እነኚህ ሁለቱን ኢኩዌሽኖች በመጠቀም የማናቃቸውን ሁለት ነገሮች አንደኛው ኤክስ ነው፣ ሌላኛው ደግሞ ዲ ነው፣ እነሱን ማግኘት እንችላለን። እንዲህ አይነት ፕሮብለሞችን ለመስራት በመጀመሪያ ያለንን ኢንፎርሜሽን ስካን ማድረግ ነው። ስካን ማድረግ ማለት ላዩ መመልከት። እዚህ ጋር ኤክስ እኩል ይሆናል 3 ሲደመር ዲ፣ ሁለቱም የማናቃቸው ኤክስ እና ዲ እዚህ ጋር አሉ። ሁለተኛው ላይ ስንመጣ 7 እኩል ይሆናል 3 ሲደመር ዲ። ይህን ፈርዘር ሲምፕሊፋይ ማድረግ እንችላለን፣ ወይም ቀጥታ ዲን ከዚህ ማግኘት ስለምንችል ይህን እንደዚህ አድርገን መስራት እንችላለን። 7 ሲቀነስ 3 ዲ እኩል ይሆናል 7 ሲቀነስ 3 ይሆናል። 7 ሲቀነስ 3 ደግሞ 4 ነው። እዚህ ጋር ዲ አለን። በመሆኑም ዲ ስንት ይሆናል? ዲ እኩል ይሆናል 4 ሲካፈል ለ2 ያም 2 ነው። ዜርፎር የዲን ቫልዩ አግኝተናል። የዲን ቫልዩ ካገኘን የመጀመሪያ ኢኩዌሽን ላይ እንመጣና ችን ቁጥር በዚህ ቦታ ሰብስቲዩት እናደርጋለን 2። ዜርፎር ኤክስ ምን ይመጣል ማለት ነው? ናው ኤክስ ማለት 3 ሲደመር ዲ 2 ነው። ስለሆነ 3 ሲደመር 2 5 ይሆናል። አሁን አገኙ የተባልነው የኤክስን ቫልዩ ነው። ስለዚህ ኤክስ 5 ነው። እንግዲህ ቼክ እናደርገው ይሄን መልሰን 3 ከዛ 5 ከዛ 7። እንግዲህ በ3 እና በ5 መካከል ያለው ልዩነት 2 ነው። ኦብቪየስሊ ዲ ስለተባለ በ5 እና በ7 መካከል ያለው ልዩነት 2 ነው። ዜርፎር 3 5 7 ነው ማለት ነው። ሁለተኛው ጥያቄ given that the sequence 1/12 1/x 1/6 is an arithmetic sequence find x ተብለናል። እዚህ ጋር የተቀመጡት ቁጥሮች የሲኩዌንሱ ተከታታይ ተርሞች ስለሆኑ ይሄኛውን ኤ1 ይህን ኤ2 ይህን ኤ3 እንበለው። ስለሆነም ኤ1 አሁን ማን ነው? 1/12
12 ኤ2 1/x ኤ3 ደግሞ 1/6 ነው። ኔክስት ኤ2 ማለት የአሪትሜቲክ ሲኩዌንስ ቁጥሮች ስለሆኑ ወይም ተርሞች ስለሆኑ ኤ1 ሲደመር 1 ሲባዛ በዲ ነው። ያ ማለት ኤ1 ፕላስ ዲ ማለት ነው። ኤ2 ደግሞ 1/x ነው ብለናል። 1/x እኩል ይሆናል ኤ1 1/12 ሲደመር ዲ አድርገን ማስቀመጥ እንችላለን። ሶ በመጀመሪያ ያገኘነው ኢኩዌሽን ይሄ ነው። 1/x እኩል ይሆናል 1/12 ሲደመር ዲ። አሁን ደግሞ ሶስተኛውን ተርም ለመጻፍ እንሞክር። ኤ3 ማለት ኤ1 ሲደመር 3 ሲቀነስ 1 ሲባዛ በዲ ነው። ኤ3 ደግሞ ስንት ነው ተብለናል? 1/6 1/6 እኩል ይሆናል ኤ1 1/12 ስለሆነ እንደዚህ እናደርጋለን። ሲደመር 3 ሲቀነስ 1 2 ይሄ 2ዲ ይሰጠናል። እንግዲህ ይሄ ሁለተኛ ኢኩዌሽናችን ነው። ነገር ግን ይህን ፈርዘር ሲምፕሊፋይ ማድረግ ስለምንችል ይህን እንደዚህ አድርገን ጻፈው። 2ዲ እኩል ይሆናል 1/6 ማይነስ 1/12 ይሆናል። ይህ ደግሞ 1/12 ይሰጠናል። ይህን እንዴት ነው ያገኘ ነው? እዚህ ጋር ኤልሲኤማቸው የ6 እና የ12 ትንሹ የጋራ ብዣቸው 12 ስለሆነ 12 እናደርጋለን። 12 ሲካፈል ለ6 2 ይሄ 2 ይሆናል። ሲቀነስ 1 12ኛ። ሶ 2ዲ 12ኛ ነው። ስለሆነም ይህን ሁለቱንም ሳይድ በሁለት በማካፈል ዲ እኩል ይሆናል 1/24 የሚል ሪዛልት እናገኛለን። አሁን ዲን ካገኘን ቀጥታ ወደዚህ እንመጣና የኤክስን ቫልዩ ማግኘት እንችላለን። ስለዚህ 1/x ማለት 1/12 ሲደመር 1/24 ነው። እንግዲህ ይሄ ኤልሲኤሙ 24 ስለሆነ ወይም በተርፍ ላይ መጠቀም ትችላላችሁ። 24 ለ12 ሲካፈል 2 ሲባዛ በ1 2 ሲደመር 1 3 ይሆናል። ይህን ፈርዘር ሲምፕሊፋይ ማድረግ ይቻላል። 1/x እንግዲህ አንደኛው ተርም ስለሆነ 1/x እንዳለ ነው የምንሰራው። ከዛ 3/24 ያ ማለት 1/8 ይመጣል። ከዚህ በመነሳት እኛ የጠየቅነው ኤክስን ስለሆነ ኤክስ ምን ይሆናል? ሬሲፕሮካሉ 8 ይሆናል። ይህን ለመስራት ብዙ ሂደት ማለፍ የለብንም። ይቀጥታ 1/x ከ1/8 ጋር እኩል ከሆነ የዚህ ሬሲፕሮካል ከዚህኛው ሬሲፕሮካል ጋር እኩል ነው በሚል ነው ቀጥታ ኤክስ እኩል ይሆናል 8 ብለን የወሰድነው። ምናልባት እናንተ ይህን ወደዚህ በማድረግ ጊዜ ማጥፋት ላያስፈልጋችሁ ይችላል። ሶስተኛው ጥያቄ ፋይንድ ዲ አሪትሜቲክ ሚን ኦፍ 4 ኤንድ 24 ይላል። እንግዲህ ይህ ምንድን ነው ጥያቄው? አሪትሜቲክ ሚን ስንፈልግ በ4 እና በ14 መካከል ያለው ቁጥር እኩል ርቀት ላይ የምናገኘው እንደማለት ነው። ወይም ይህን በቀላሉ ማግኘት እንችላለን። ሶ አሪትሜቲክ ሚኑ ምንድነው የሚሆነው? ሁለቱን ቁጥሮች እንደመርና ለብዛታቸው እናካፍላለን። አሁን ሁለት ቁጥሮች ስለሆኑ ያሉን 4 ሲደመር 14 ሲካፈል ለ2 እናድርገዋለን። 4 ሲደመር 14 ደግሞ 18 ነው። ይህን ለ2 እናካፍል። ያገኘነው ሪዛልት 9 ነው። እዚህ ጋር እንደምትመለከቱት በ4 እና በ9 መካከል ያለው ልዩነትና በ9 እና በ14 መካከል ያለው ልዩነት እኩል መሆን ይጠበቅበታል። ቢኮዝ የምናወራው አሪትሜቲክ ሚን ስለሆነ አሁን ከ4 ወደ 9 ለመምጣት ስንት መደመር አለብን? 5። 9 ላይ 5 ብንደምር 14 እናገኛለን። ስለዚህ እዚህ ጋር የተቀመጠው ቁጥር የሁለቱ አሪትሜቲክ ሚን ነው ማለት ነው። እዚህ ጋር የሰራነው ነገር ቀደም ሲል ባየነው መንገድ ልናየው እንችላለን። አሪትሜቲክ ሚኑ ኤክስ ቢሆን ይሄ እንደ ሲኩዌንስ ሲጻፍ 4 ዘን ኤክስ ከዛ 14 አለን ብለ ነው። በዚህ መሰረት ቀደም ሲል እንዳደረግነው የመጀመሪያው ተርም ማን ይሆናል? ይሄ ኤ1 ይሆናል። ይሄኛው ኤ2 ይሆናል። ይሄኛው ደግሞ ኤ3 አድርገን እንወስዳለን። ኤ1 ኤ2 ኤ3 ደን ኤ2 ማለት ኤ1 ሲደመር የማናውቀው ኮመን ዲፈረንስ ነው። በዚህ መሰረት ኤ2 እኩል ይሆናል ኤ1 ሲደመር ኮመን ዲፈረንሱ ዲ። ነገር ግን ኤ2 ኤክስ ነው ብለናል። ኤክስ እኩል ይሆናል ኤ1 4 ሲደመር ዲ እናደርገዋለን። ይህ እንግዲህ የምንፈልገው ኤክስ ነው፣ በኋላ ላይ እንሰራዋለን። ሶስተኛውን ኤ3ን በመጠቀም ደግሞ ኤ3 እኩል ይሆናል ኤ1 ሲደመር 2ዲ በመሆኑ ኤ3 14 ነው፣ እኩል ይሆናል ኤ1 4 ሲደመር 2ዲ። ከዚህ ዲን ማግኘት እንችላለን። ያው ሪአሬንጅ ማድረግ ነው። 14 ሲቀነስ 4 10 ይሆናል። ሲካፈል ለ2 5 እናገኛለን።
ስለዚህ የዲ ቫሊዩ 5 ነው። አሁን ወደዚህ እንምጣ፣ ወደ ኢኩዌሽን 1 ዲ 5 ስለሆነ ኤክስ ላይ ይህን ሰብስቲዩት በማድረግ ኤክስ እኩል ይሆናል 4 ሲደመር ዲ ስለሆነ ዲ ደግሞ 5 ነው። ስንት እናገኛለን? 9። ይሄ ኤግዛክትሊ ቀደም ሲል ሰርተን ካገኘነው ጋር ተመሳሳይ ነው። Question 4. Insert 4 arithmetic means between 4 and 14 to create an arithmetic sequence. እንግዲህ በ4 እና በ14 መካከል 4 ቁጥሮችን አሪትሜቲክ ሚንስ በማስገባት ይህን ወደ አሪትሜቲክ ሲኩዌንስ ቀይሩት ነው የተባለው። ሶ የመጀመሪያው ኤ1 4 ነው። ከዛ የማናቀው ኤ2 አለን። ከዛ ኤ3 ኤ4 እና ኤ5 እዚህ ጋር አሁን 4 አስገቡ ስለተባል 1 2 3 4 ቀጥሎ ስድስተኛው 14 ይሆናል። እንግዲህ እያንዳንዱን እንጻፍ። አንደኛ ኤ2 ማለት ኤ1 ሲደመር ዲ ነው። ሶ ኤ2 እኩል ይሆናል ኤ1 4 ሲደመር ዲ ይሆናል። ይሄ አንደኛው ነው። ከዛ ኤ3 እኩል ይሆናል ኤ1 ፕላስ ይህን 4 ብለው ኤ1 4 ስለሆነ ፕላስ 2 ዲ ይሆናል። ኤ4 እንደዚሁ እኩል ይሆናል ኤ1 4 ሲደመር 3 ዲ ይሆናል። አምስተኛው ደግሞ ኤ5 4 ፕላስ 4 ዲ ይሆናል። እንግዲህ እዚህ ጋር 2 3 እና 4 አድርገን ብናስቀምጥ ሶፋር 4 የማናቃቸው ነገሮች አሉ። በመቀጠል ስድስተኛው ግን እዚህ ጋር ስለሰጠን 14 ይሄ እንደ ዲን ማግኛ እንጠቀምበታለን። ስለዚህ ይህን ለብቻ ትሪት ማድረግ አስፈላጊ ነው። ኤ6 የተባለው 4 ሲደመር 5 ታይምስ ዲ ስለሆነ ኤ6 ደግሞ 14 ነው እኩል ይሆናል 4 ሲደመር 5 ዲ አድርገን እንሰራዋለን። ከዚህ እንደምትመለከቱት በሁለቱም በኩል 4 ብንቀንስ 14 ሲቀነስ 4 10 ይሆናል። ይሄ 4 ይጠፋል። ደን 10 እኩል ይሆናል 5 ዲ በመሆኑ ዲ እኩል ይሆናል 10 ሲካፈል ለ5 ወይም ደግሞ 2 ይሆናል። እንግዲህ የዲን ቫልዩ ስላገኘን ወደኋላ በመመለስ ኤ2 ማን እንደሆነ ኤ3 ማን እንደሆነ ኤ4 ኤ5 አራቱንም ማግኘት እንችላለን። እንግዲህ እነሱን እያንዳንዳቸውን እንስራ። በመጀመሪያ ኤቱ ማለት ኤ1 4 ሲደመር 1 ታይምስ ዲ ነው። ዲ ደግሞ 2 ነው። ስለዚህ 6 እናገኛለን። ኤ3 4 ሲደመር 2 ሲባዛ በዲ ዲ ደግሞ 2 ነው። ይሄ 8 ይሰጠናል። ኤ4 4 ሲደመር 3 ሲባዛ በዲ ዲ ደግሞ 2 ነው። አሁንም 3 ሲባዛ በ2 6 ሲደመር 4 10 ይሆናል። አምስተኛው እና የመጨረሻው 4 ሲደመር 4 ሲባዛ በ2 4 ሲባዛ በ2 8 ነው። ሲደመር 4 12። እንግዲህ በ4 እና በ14 መካከል 4 የዚህ የአሪትሜቲክ ሲኩዌንሱ ተርሞችን አስገቡ ነው የተባልነው። ያስገባናቸው 6 8 10 እና 12 እያንዳንዳቸውን ብንመለከት ከ4 ወደ 6 ለመሄድ 2 ነው የደመርነው። ከዛ 2 እንደምራለን 8 ከዛ 2 እንደምራለን 10 2 ስንደምር 12 ከዛ 2 ብንደምር የሰጠንን 14ን እናገኛለን። ስለዚህ በዚህ መንገድ የአንድ ሲኩዌንስ አሪትሜቲክ ሚንስ ማስገባት እንችላለን።